ሬድ ላይን ሚዲያ ያቺ እንትና እኮ አሌክሳንደር እኮ ነች። አሌክሳንደር ይዛቅ በላት ያኔ መንግስት ድሮ መለስ ዜናዊ የአይን ቀለማቸውን አይቶ አላማሩኝም ብሎ ያላቸውን ኤርትራው እንዳባረረው ሁሉ አብይ አህመድም አባረረ ሲል ነው ያለው። ዋት ባለቂን ንገሩ ባይ ምንድነው የሚለው ሞፉ መንገድ ላይ ምንድነው የሚያደርገው? መንገድ ላይ ተፋለው ሌላማ ይባል ንገሩ ባይ መንገድ ላይ ተፋላሉ ወያኔ ሻቢያ ማለት እኔ የምለው ወዳጄ የማን እንዴ ዲባቡ 300 ሺህ ነው እንዴ ጸራርጎ ከፈለክ ባዲግራት ወሽሬ ከፈለክ በአስመራ በኤርፖርት ይመጣል ማድረግ እንችላለን። ማን አባቱ አግብቶት ነው ማንንም አገባው ወካንዱ ዛሬ ማናረግበት የራሳችን ምክንያት ስላለ አንድ ሰባዊነት፣ ሁለት ዓለም አቀፍ ህግ ስርዓት፣ ሶስት ለሻቢያ ሰው ምንም ቢሆን የሰው ልጅ ወደ ሲኦል መላክ ተገቢ ነው ብለን ስለማናስብ ሲኦል ኢን ሴንስ ሳዋ ማለት ነው አስመራ የሰው ልጅን ወደ ሲኦል አንልክም ብለን ነው። አሌክሳንደር ወዳጄ በነገራችሁ ላይ አሌክሳንደር በጣም የተመቸች ፓርት እዚህ መጥቻ ያቀረበ እና ሬድ ላይን ግቡና ሰብስክራይብ አድርጉ። የሚያድግ ሰው ደግፉ ብያችሁ ነበር። የሚገርምኝ ያ ልጅ እኮ ጩጬ እኮ ነው በቀደም ሲያወራ ይኖረው አሁን ትላንት ነው የሰራውን ፕሮግራም ገብታችሁ ሬድ ላይን ተመልከቱት። በጣም የሚገታኝ እንታላችሁ ምን ቢሆን ጥሩ ነው። እሱ ራሱ ከኤርትራ ተፈናቅሎ በህፃንነቱ ተፈናቅሎ በኢትዮጵያ ነው አሌክሳንደር የግልት ተሞክሯን እዚህ ጋር ታቀርብላቸዋለች ታወራላቸዋለች። እሱ ራሱ በ1983 ተፈናቅሎ ኢትዮጵያ ከተባረሩ ዜጎች አሉ ነው 90 ነው 80 እኔ ምን አባቱ አቅልታለሁ የጩጬ መጥቶ ትላንትና ሰርፕራይዝ አድርጎ ሲየች ነገር ይልኝ እስቲ ብሎኝ ሳያት ተመስጬ ሬድ ላይን ሚዲያ ግቡና በእናታችሁ ወፉ ፒን አድርገህ ኮሜንት ቻናሉ እንዲያውት ሰብስክራይብ እንዲያደርጉት